ያገኘን ሰው ሁሉ ጉልበቱን የሚሞክር በእኛ በክርስቲያኖች ነው። ያገኘን ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። እኔ አሁን እየታየኝ ያለው መንግስት መዶሻ ይዞ ክርስቲያኖችን በማፍረስ ነው የያዘው። በቃ እኔ አሁን የሚታየኝ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ያለው። ስራውን ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው። ፍትህ 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 እያልክ ማለት ነው። መወጫበሩን ወይ ደግሞ መጮሁን አቁም። በቃ ፍትህ የሚሰጥ አካል የለም። ፍትህ ባልን ቁጥር እያስገደልናቸው ነው የሚመስለኝ እኔ ማለት ነው። ሰበር መረጃ ተሰምቷል። ብፁዕ ወቅዱስ አቡነ ማትያስ ስለ አርሲ ዝምታቸውን ሰብረዋል። ነገሩ ከከፋ ከመካሰስ በትሩን ማስባረክ ይቀላል መሰለኝ። እነሱ ያላቆሙት እኛ መጀመር ማንችል መስሏቸው እንዳይሆን እኔ ግን ዘግቼ ነኝ። ከመሸ አዲስ የሆነ ወቅታዊ የሆነ መረጃ ነው ወደ እናንተ ይዤላችሁ የመጣሁት። እጅግ በጣም አንገብጋቢና ወሳኝ የሆነ ጉዳይ ስለሆነ ነው ወደ እናንተ ከመሸ ይዤ የመጣሁት። ሁላችሁም ይህን ቪዲዮ እንደ ኢትዮጵያዊነታችሁና በተለይ ደግሞ ኦርቶዶክሳዊ የሆናችሁ ሰዎች ይህንን ቪዲዮ በትኩረት ሰምታችሁ ወደ መፍትሄ ሀሳቦች እንድንሄድ በእውነት ጠንከር ጠበቅ አድርጌ መንገር ፈልጋለሁኝ። ዲያቆን አቤሜሌክ ነኝ። ይህም ቪዲዮ ወደ እናንተ ለመጀመሪያ ጊዜ ከሆነ የመጣው ሰብስክራይብ የምትለውን በተን እየነካችሁ የደወል ምልክቱንም ተጫኑና አብረን እንጓዛለን። ለአርሲ ወሳኝ የሆነ በቃ ዘላለም የማይነሳ ቁርጥ ያለ ነገር አድርገን መለያየት እንዳለብን ይሰማኛል። ዛሬ ይህንን የብፁዕነታቸውን ንግግር ሰምተን እንመለስ። በቃ እኔ አሁን የሚታየ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ያለው። ስራውን ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው ያለው። አጠቃላይ ጉዳዩ የመንግስት ነው። ምክንያቱን ግን አናውቅም። ይችን ቤተክርስቲያን በማፍረስ እንዲህ በማድረግ መንግስት የሚያተርፈውን አላውቅም። አገር እያፈረሱ ቤተክርስቲያን እያፈረሱ ብልጽግና ይባል። ብልጽግና መበልጸግ፣ ማደግ፣ መለወጥ፣ ከድህነት መውጣት ነው። ይህ ከድህነት መውጣት ሲባል ካስተሳሰብ ድህነት ከአይምሮዊ ድህነትም ጭምር መውጣት ነው። አሁን ግን በጣም ወደ ትልቅ ድህነት እንጦርጦስ እየወረደ ነው። ወደ መቀጨጭ አይምሮ ሲቀጭጭ ወይም ደግሞ ማሰብ ስናቆም ፖለቲካና ግዴታ እውነታ ሲምታታብን የምንሆነው ሁኔታ ነው ያለንበት ሁኔታ። የክልሉ መንግስት ምንም አይነት መረጃ የለኝም ከ22 አካባቢ ጀምሮ እስከ ዛሬው ቀን ድረስ ከ200 በላይ ሰዎች ሲታገቱ 101 ዓመት የሞላው ቤተክርስቲያን ሙሉ በሙሉ ሲወድም አስባችሁታል? ወደ 30 ምናምን በላይ የሚሆኑ ሰዎች ሸክ ተደርገው ታርደው ሲያልቁ ምንም አልሰማም። እሱ አይሰማም፣ ጆሮ የለው። የት ነው የምንሄደው? ሻውን የት ነው የሚኬደው? እኛ ግራ ገባን እኮ። ዝም ብላችሁ አስቡት። የአንድ ወረዳ አስተዳዳሪ እሱ በሚያስተዳደሩ ወረዳ ስር ላይ ከ30 በላይ ዜጎች ተገድለዋል። በመቶዎች የሚቆጠሩ ዜጎች ሜዳ ላይ ወድቀዋል። ከ200 በላይ መኖሪያ ቤቶች በእሳት ተቃጥለዋል። የ100 ዓመት ታሪክ ያለው ቤተክርስቲያን በእሳት ወድሟል ተብሎ መረጃ ሲጠየቅ መረጃው የለንም እናጣራለን የሚል ምላሽ ከሰጠ የወረዳ የዞን የክልል ጭምር ማለት ነው። ታዲያ እነዚህ አስተዳዳሪዎች ባሉበት ወረዳዎች ዞኖች ስር ጉልበተኞች አቅመ ደካቢሶችን እንደፈለጉ ቢያገላብጧቸው ቢረግጧቸው፣ ጉልበተኛ እንደፈለገ ቢዘርፍ፣ ሙሰኞች ወረዳውና ዞኑን በሙስና ቢያጨቀዩ፣ ሴቶች ምንም የማያውቁ ህፃናት ቢደፈሩ መረጃው እንዴት ነው የሚኖረው? የአንድ ወረዳ አስተዳዳሪ ስራ ምንድን ነው? ምን ልሰራ ነው እዛ ጋር ቁጭ ያልከው? ወንበሩ ባዶ እንዳይሆን ነው ወይ? የማን ጎፈሬ ነው የምታበጠረው? እኔ ምንም ሊገባኝ አልቻለም። ነው እዛ ወንበር ላይ ቁጭ ያልክበትን ለምን ተቀመጥ? ድጋሚ ቾክና ዳስተር ይዘን መተናንተን ማስተማር አለብን። ምንድነው የምትሰሩት? እንዴት ነው የተሰበሰባችሁት? ከየት ነው የተሰኒት? እኛ እኮ ግራ ገባን። በመድኃኔዓለም ስም በአርሲ እንግዲህ ከሰሞኑ ሰምታችኋል አይደለ? የተፈጠረውን ነገር የዞኑ የወረዳው የክልሉ የጸጥታ አካላት አስተዳዳሪዎች ሲጠየቁ መረጃ የለንም እናጣራለን አሉ። ቤተክርስቲያን ነዷል፣ ምዕመናን በእምነታቸው ምክንያት እየተገደሉ ነው፣ ወደ ጫካ እየተሰደዱ ነው ተብሎ መረጃ ሲጠየቁ መረጃ የለንም።
አንዲት መሳሪያ እነሱ ሰፈር ወደ እነሱ አካባቢ ወይም ደግሞ ተተኩሳ ቢሆንስ እነሱ አይደሉም የሚሰሙት። ዘሮቻቸው ውጭ ሀገር ያሉት እንዳለ ፌደራል ፖሊሱ፣ የክልሉ ይሄ ሚኒሻው ጭምር ሁሉም ነበር የሚሰማው። መንግስት እኮ የለንም ነው። ሀገራችን ውስጥ መንግስት የሚባል ነገር የለም። እኛ ራሳችን ሃይማኖታችንን ለማትረፍ ወገኖቻችንን ለማቆየት ሀገራችንን ለማስቀጠል በእውነት ነው የምላችሁ መደራጀት አለብን። ያለበለዛ እልቅ እናላለን። አሁን ቅርብ ሰዓት ስልክ ሳወራ ነበር። አንድ እናት ከውጭ ደውለው 90 ሚሊዮን ህዝብ እስኪያልቅ ድረስ እናልቃለን፣ ከዛ ውስጥ እንሞታለን ሁላችንም፣ በኃጢአታችን ምክንያት ነው እንዲህ ይሆን ያለ ነው አሉ። እውነታቸውን ነው። እውነታቸውን ነው። ረሎቱ ስብሐት በስመ አብ ወልድ። አለቅን እኮ መቼም ክርስቲያን ሲመቱት ሲገሉት ይጠነክራል የሚባለውን ነገር መቼም እየተረታችሁት መሆን የለበትም። ዛሬም ማለት እንደዛ ነው የሚሰማኝ። እየተረታችሁት ከሆነ ግን እንደናንተ ኋላ ቀሮች የላችሁ። ቤተ ክርስቲያን እንደምታዩት እንደዚህ ቦግ ብላ እየተቃጠለች እንደዚህ በቃ ቦግ ብላ እየተቃጠለች እየነደደች፣ እኛ ሁል ጊዜ ጆሮአችንን ዳባ ነው የምናለብሰው። ለጥ በቃ ቤተ ክርስቲያን ብፁዕ ቅዱስ አቡነ ማትያስ በረከታቸው በእኛ ላይ ይሁን መግለጫ ወጡ። እኔ ግን ይሄ መግለጫ ስንት ጎራሽ ይሆን? ስንት ነው የሚጎርሰው? ስንት ጎርሶ ይሆን? እንደው ውሃ ነው የሚጎርሰው የእናንተ መግለጫ ማለት መግለጫ የሆነ እንትን መግለጫ ማሳሰቢያ ምናምን ምንድን ነው የሚጠቅመን? ከመቼ ጀምሮ ነው መግለጫ ስታወጡ የነበረው? የእናንተ መግለጫ ሽጉጣ ነው፣ ቀለሃ ይወስዳል፣ ውስጡ ካርታ አለው፣ ምላጭ ተስቦ ይደፋል። እኛም መግለጫ አንፈልግም። በእውነት ነው ምላችሁ። ስለ እውነት ክርስቲያኖች ይሄንን ቪዲዮ የምትከታተሉ ሰዎች በወንበራቸው ሲመጣ፣ በቤታቸው ሲመጣ፣ በስልጣናቸው ሲመጣ መግለጫ አውጡ አይሉ በፍጹም። ታስታውሱ እንደነበረ ጥቁር የተለበሰ ጊዜ የመጀመሪያው መልእክት የተላለፈው ጥቁር ልበሱ። ወዲያው ነው አክሽን የተወሰደው፣ ወደ እርምጃ ነው የተገባው እንጂ የሆነ መግለጫ አውጥተው ከመግለጫው ቀጥሎ ሌላ መግለጫ ወጥቶ ከዛም መግለጫ ሌላ መግለጫ ወጥቶ ብዙ መግለጫዎች ወጥተው አይደለም። ወዲያውኑ ጥቁር ልበሱ ከዛሬ ጀምሮ ተባለና ያንን ሁሉ ጊዜ ጥቁር አስለበሱ። አሁን ግን አካሎቻችን ቤተሰቦቻችን የሆኑ ሰዎች በአርሲ በዚህ ልክ ሲጨፈጨፉ 200 ቤት ተቃጠለ ማለት በአንድ ቤት ውስጥ 3 ሰው ቢኖር 600 ሰው ተፈናቅሏል ማለት ነው። ታውቃላችሁ በዚህ አካባቢ 5ም 6ም ሊሆኑ ይችላሉ። ምን ያህል ሰው ተፈናቅሎ እንደሆነ ምን ያህል ሰው አሁን ይሄን ቪዲዮ እናንተ እያያችሁ እያለ አሁን እኔ እንዲያወራው እናንተ እንደዚህ እየሰማችሁ እያለ በዚህ ሰዓት ሆዱን እንደዚህ አድርጎ የተቀመጠ ሰው አለ። እርቦት ተውት ረሃቡን በፍርሃት መሽቶይን ይሄው ኢትዮጵያ ውስጥ መሽቷል። አሁን በቃ ቷስትል የሚሉ ህፃናቶች አሉ፣ በእቅፍ ውስጥ ያሉ ጡት የሚጠቡ በጣም ነፍሰ ጡር የሆኑ ያቃታቸው 2 ጽንስ በሆዳቸው ያሉ በአርሲ ውስጥ ያሉ ሰዎች ጫካ ለጫካ እየተሳደዱ ቁጭ ብለዋል። በእውነት እግዚአብሔር ይምረናል። እኛ እነዚህ ቁጭ ብለን ወደ መፍትሄ ብንመጣ አይሻልም? እዚህ ጋር በማስቀምጥላችሁ ስልክ ቁጥር ልትደውሉልኝ ይገባል። ግዴታችሁ ነው። ኢትዮጵያዊ ነኝ፣ ይመለከተኛል፣ ኦርቶዶክስ ተዋሕዶ ቤተክርስቲያንን እታደጋታለሁ፣ በእኔ ዘመን እንደዚህ መሆን የለበትም የምትሉ ኢትዮጵያ ውስጥም ያላችሁ ሰዎች፣ በውጭ ሀገር የምትኖሩ በተለይ በደንብ አስምሬ የምነግራቸው እዚህ ጋር በማስቀምጥላችሁ ስልክ ቁጥር ደውሉልኝ። ላገኛችሁ ፈልጋለሁኝ። እኔ ያወራሁትን ነገር ከነሱ ጋር ከኔ ጋር ደግሞ እናንተ እንድታወሩ ፈልጋለሁ። በቃ ከገባችሁ ገብቷችኋል። እንዲህ ነው ብላችሁ እኩል ነው የምትሰሙት፣ እኩል ነው የምታዩት። ተቃጠልን፣ በእውነት ነደድን። ምንም ተንቀናል፣ ተደፍረናል፣
አቤት ልካችን፣ አቤት መጠናችን የቱ ጋር ነው ያለነው? ሎቱ ስብሐት ፍጹም በቃ መንግስትም ንጉስም ቅዱስም ሆና አስተዳድራ ስንት ሺህ ዓመት ያቆየች ሀገር በዚህ ልክ ረክሳ ባዶ ሆናለች። በዚህ ልክ ረክሳ የአባቶቻችን እንዴት አድርገው እንዳስተዳደሩ እንዴት አድርገው ጣሊያንን ረግጠው ከሀገር እንዳባረሩ ታውቀው 1 2 3 ፍሬ የማይሆኑ ወጠጤዎች ጃስ በዱላ ብትሏቸው ቅዘናቸውን እየለቀቁ የሚጠፉ ሰዎች እንዲህ አድርገው ይጫወቱብን። ይሄ ወንድም ያለውን ሰውት በየጫካው እየዞራችሁ ገዳማውያንና ባህታውያን ከምትገሉ እኛ ከተማ ውስጥ አለንላችሁ። ቅዘና ሙላ እኔ ደረቴ እዚህ ጋር ነው። የምሬን ነው የምላችሁ በእውነት በቃ አለን። እናንተ ወንድ ከሆናችሁ ወደዚህኛው እርምጃ ውስጥ ብታደርጉት ጥሩ ነው። የሰው ሞት የቤተ ክርስቲያን መቃጠል የሚያስደስታችሁ ምን አይነት ፍጥረቶች ናችሁ? ይቺ ቤተ ክርስቲያን ዘላለም ዓለሟን ከድሮ ጀምሮ ትቃጠላለች፣ ትሞታለች፣ በጣም በቃ ትከስማለች፣ ግን አጠፋ። የዘንድሮ የዚህ ጊዜ ግን በጣም ከፋ በጣም ቤተ ክርስቲያን ውስጥ ታስተዳድሩናላችሁ ብለን የሾምናቸው ሰዎች ለገዳዮቻችን መሳሪያ የሚገዙ ሰዎች ሆነው አገኘናቸው። ታዲያ ገዳዮቻችን ስለምን ያመንቱ? ስለምን? ቤተ ክርስቲያናችን ከመቼ ጊዜ ጀምሮ እየተሰቃየች እንደመጣች ደግሞ እኚህ መምህር የሚሉንን እንስማ። ዮዲት 40 ዘመን ስትዋጋ ኖረች። ዮዲት አለፈች፣ ቤተ ክርስቲያን ግን አለች። ግራኝ መጣ 15 ዓመት ተዋጋት። ግራኝ አለፈ፣ ቤተ ክርስቲያን ግን አለች። አየው። ደርግም መጣ እንደዚሁ ቤተ ክርስቲያን ተዋጋት። ደርግ አለፈ፣ ቤተ ክርስቲያን ግን አለች። ኢህአደግ መጣ ተዋጋት። ኢህአደግ አለፈ፣ ቤተ ክርስቲያን ግን አለች። ብልጽግና መጣ ይዋጋታል፣ እሱ ያልፋል፣ ቤተ ክርስቲያን ትቀጥላለች። ወዳጅ ኢላ እንዳይመስል አየው። ያልፋል። እንዳንተዛዘብ አትሽመድመድ። ክርስቲያን ከሆንክ ክርስቲያን ነኝ ነው አለቀ። ከሃዲ ከሆንክ ነው ከሃዲ ነኝ ብለህ እለፍ። አሰን ጉዳይ አለቀ። አትልሰፈሰፍ። ፈሪሁላ ኦርቶዶክስ ሆነ ተፈራለህ፣ ትንቀጠቀጣለህ፣ ትሽመደመዳለህ። ለሆድ አደር አትሁን። ሆድህን ሳይሆን አምላክህን አምልክ፣ የፈጠረህን አምልክ። ጊዜያዊ መንግስት ተከትለ ሰማያዊ መንግስት አትርሳ። እንዲህ አይነት መልፈስፈስ የለም። ዓለም ይጠላሃል። አዎ ይጠላሃል። ገና ይገድልናል፣ ሞታለን። ይሄ በቃ ሐቁ ይሄ ነው። ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያሰረን ይገፋናል። የገፋን ይገድልናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህዷል። ሰማይና ምድርን ከፈጠረው ጋር ተዋህዷል። እሱ ግንድኛ ቅርንጫፍ ነን። ቅርንጫፉን ከግንዱ መቁረጥ አይቻልም። እሱ ክርስቶስ ምን ብሎናል? ዓለም እንደሚጠላን የነገረን እሱ እንዲህ ነው ያለን፣ ወናሁ ፈንወክሙ ከመ አባግዕ ማእከለ ተኩላት፣ እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። ኩኑ ጠቢባነ ከመ አርዌ ምድር ወየውሃነ ከመ ርግብ። ወደ ዓለም ልልካችሁ ነኝ፣ ወደ ተኩላዎች ልልካችሁ ነኝ። እንደ ተኩላ የሚነጣጠቁ ክፉ መሪዎች መሃል እልካችኋለሁ። ስለዚህ እናንተ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ ይልሃል። አምላካዊ ቃሉን ተከተል። ዝም ብለህ ሞኝ አትሁን። ጊዜያዊ ፓርቲ ተከታይ አትሁን። መንፈስህን ለክፋት አትስጥ። የክፎች ተከታይ በመሆን ዘላለማዊ ርስ አትጣ። ሞኝ አትሁን። ያለፉትን አስብ። በሲኦል ሲቃጠሉ ይታዩሃል። የክፎች መጨረሻ ሞት ነው። ሞቱም የኃጢአተኛው አስከፊ ነው። እነግርሃለሁ እውነቱ። እንደነ ብፁዕ አቡነ ጴጥሮስ ያሉትን ታስታውሳላችሁ አይደል? ለሃይማኖታቸው ብቻ እኮ አይደለም ለሀገራቸውም ጭምር እኮ አንገታቸውን ሰጥተዋል። በቃ በ7 በ8 ጥይት ተመተው ነው ለሃይማኖታቸው፣ ለሀገራቸው፣ ለሐቅ ለእውነት እግዚአብሔርን መርጠው ሃይማኖቴ ማህተቤ ብለው አትውተሽ ተሻሉ። እውነታቸውን እኮ አትሽመድመድ። ክርስቲያን ከሆንክ ክርስቲያን ነኝ ነው አለቀ። አትልሰፈሰፍ። ፈሪሁላ ኦርቶዶክስ ሆነ ተፈራለህ፣ ትንቀጠቀጣለህ፣ ትሽመደመዳለህ። ለሆድ አደር አትሁን። ሽታሙላ እነሱ ምን እያደረጉ እንደሚማከሩ ሰምታችሁ ታውቃላችሁ? ግን እንደው በእውነት
እዛ ውስጥ ያሉት ሰዎች አራጆቻችን የኛ ገዳዮች ምን ብለው እንደሚያወሩ ላሳያችሁ። ስሙልኝ ይሄን ቪዲዮሽ። አይ እቺን ቪዲዮ እንደ ሰማት ወዳ የአጼው ስርዓት ላይመለስ ተቀብሮ አልፏል። መጪው ዘመን የእስላም ነው፣ አትጠራጠሩ፣ ምንም ጥርጥር የለውም። እና እንደዛ ነው። ሌላው ያው ጊዜው የኛ ነው የነሱ ነው ተብሏል። ጊዜው የኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ሸር ነው ለኛ መንገድ ቦታም ይሰጠናል። በነፃ ነው እየሰጠን ያለው። ስለዚህ እስከሰጠን ድረስ እንትን እንላለን ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበርና አይደለም ተቋም አይደለም መሬት ላይ በስነ ስርዓት መንቀሳቀስ እንኳን ከቻላችሁ አልናያችሁ ነኝ እኔ። በስነ ስርዓት መልካችሁ ሳይታይ ምን ሳይታይ በስነ ስርዓት እንኳን መሄድ አትችሉም። እናንተ እንኳን አይደለም ተቋም ሊኖራችሁ ይቀርና ማለት ነው። እንደፈለጋችሁ አትሉም እኮ። እኔ ዛሬ 2 ዓመት ኢትዮጵያ ሄጄ እንደፈለግኩ ነው በፌዴራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌዴራሎች የሚታወቁ የሙስሊም ፌዴራሎች በስነ ስርዓት የሆነ ነገር ካጋጠመ ደውል ብለው ቀፍሰስ እያልኩ ነው ትኖር የነበረው ማለት ነው፣ ሳልፈራ። እንደዛ አይደለም ራሱ ማለት ነው። እና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድን ነው በደንብ እንገነባለን። ራሱ የትምህርት ለትውልድ የሚሆን ለመጻኤ ጊዜ ውስጥ የሚሆን ነገር እንሰራለን። ይኸውላችሁ ይሄንን ቪዲዮ አሁን ሰማችሁት በስርዓት አይደለ? እኔ እነዚህ ሰዎች አቅማቸውን ወይም ደግሞ ያሉበትን ጊዜ ባለጊዜ ናቸው ብለን እናስብ፣ እያደረጉ ያሉት ነገር ልክ እንደዛ ነው ብለን እንወስን፣ ገዳዮቻችንን በግልጽ ድምፃቸውን ሰማን ፊታቸውን አየን ብለን ምናምን እንወስን፣ ይግደሉን ምናምን። ፐብሊክ ላይ ወጥተው እኔ አንተን ገድያለሁ፣ ዘመዶችን ቤተሰቦችን የገደልኩት እኮ እኔ ነኝ መባል፣ በዚህ ልክ መናቅ፣ በዚህ ልክ መውረድ አይመስላችሁም? ይሄ አላስከፋችሁም? ስትሰሙት ምንም ነው የመሰላችሁ? በነገራችን ላይ በቲክቶክ ላይ ነው የተላከልኝ እና 2 ውጭ ሀገር እና እዚህ ሀገር ያሉ ሰዎች ወይ 3-4 ሆነው እያወሩ ያለውን ፐብሊክሊ እያወሩ ያለውን ነገር ነው ሪካርድ ተደርጎ የተላከው። ፍትህ የሚባል ነገር የለም። የምንም አይነት ፍትህ የለም። በነገራችን ላይ ሰውነታችን ላይ ተጣብቀው የሚበሉን ተባዮች ራሳችን ነቅለን ካላነሳናቸው በስተቀር ምንም ያህል ፍትህ በሰውነት ያትብኙ ብንል ያቺ ተባይ ከሰውነታችን ላይ ተነስታ አትሄድ። ምክንያቱም ተመችቷትን የተቀመጠችው እየበላች ያለችው ምግብ አለ፣ ተመችቷታል። በእጃችን አንስተን የጣልናት ቀን ግን ፍትህን የወሰድነው እኛ ራሳችን እንሆናለን። ያቺ ተባይ ደግሞ ሰውነታችን ላይ ልትመጣ የቻለችው ሰውነታችን በመቆሸሹ የተነሳ ብቻ ነው። ቤተ ክርስቲያናችንም ሀገራችንም ቆሽሻለች። ቤተ ክርስቲያኒቷ በህልውና ሳይሆን ውስጧ በተሰገሰጉ ባንዳዎች ቆሽሻለች። ሀገራችንም ልክ እንዲሁ። አሁን እያወራው ያለሁት ግን ስለ ቅድስቲቱ ቤተ ክርስቲያን። አሁን ዘበኛው የለም፣ ከ3 ሰዓት ምናምን በኋላ ይደክመዋል፣ ይተኛል። ስለዚህ እናንተ በዛኛው በኩል ብትገቡ ትክክል ነው፣ አሪፍ ነው ብሎ የሚሰጥ እኮ አለ እዛው ግቢ ውስጥ እኮ ያሉ ሰዎች። ቦግ ብላ ተቃጠለች የአርሲ ቤተ ክርስቲያን። ቁጡም አይደለህ አንተ በእግዚአብሔር ፊት የምትቆመው ቅዱስ ገብርኤል፣ እባክህ በአርሲ ስለሆነው ነገር ፍትህን አሳየን። በእውነት ደክሞናልና እንደው አባቴ እባክህ ቅዱስ ገብርኤል ሆይ በአርሲ ቤተ መቅደስህን አቃጥለዋል፣ ቤተ መቅደስህን ደፍረዋል፣ ካህናቶችህን አርደዋል፣ በመሰዊያው ፊት ካህኑ ተሰውቷል፣ ሕፃናቶች ተደፍረዋል፣ ተገለዋል፣ እናቶች ተሰደዋል። የቀሩት ምዕመናን ሽማግሌና አሮጊቶች ታቦትህን ይዘው ተሰደዋልና ፍትህ ስጠን እባክህ። ያቺ ጌታ ሆይ የሚገድሉህን ሰዎች በዚች ሰይፍ ልቅጣቸው ብለህ በወረወርካት ሰይፍ ዛሬ እነዛን ሰዎች ቀጥታ አሳየ።
እባክህ መልአኩ አርሲ ላይ ብዙ ጊዜ ሰዎች ሲገደሉ አትግደሉን እያልን እንለምናለን፣ እንማጸናለን። ከልጅ እስከ አዋቂ ፍትህ ጥየቃ ደጅ እንጠናለን። ግድ የለም እዚህ ጋር የሳትነው ነገር አለ መሰለኝ። ፈጣሪ ይቅርታን ይወዳል ማለት የማንም ጥጋበኛ ሲበድላችሁ እግሩ ላይ ስትደፉ ዋሉ ማለት አይደለም። ይቅርታችን እንደ ፍራቻ የሚታይ ከሆነ በደላችን ከበዛ እንደ ሙሴ በትራችንን ባርኮ ብዙዎችን ይፈጃል። ነገሩ ከከፋ ከመካሰስ በትሩን ማስባረክ ይቀላል መሰለኝ። እነሱ ያላቆሙት እኛ መጀመር የማንችል መስሏቸው እንዳይሆን። እኔ ግን ዝግጁ ነኝ። አላቅም እንደዚህ አይነት ነገሩን አውጥታችሁ ከጆሮአችሁ ውስጥ ጥላችሁት ከሆነ የምትሰሙት አላቅም። እስካሁን ድረስ ካቀረብኩትና በእናንተ ጆሮ ከሰማችሁት ቪዲዮዎች ውስጥ ይሄኛውን አውጥታችሁ የምትጥሉት ከሆነ ግን እናንተ በእውነት የኦርቶዶክስ ተዋሕዶ ቤተክርስቲያን ባንዳዎች ናችሁ። ነግሬያችኋለሁ። ይህን ስልክ ቁጥር አስቀምጫለሁ፣ እንደዋወል። በግልጽ ልንገራችሁ እግዚአብሔርን ይሄው እኔ አልምልም፣ ጓደኞች ያውቃሉ፣ ስራ ያሉ ሰዎች ከአንደበቴ መሐላ አይወጣም። በእውነት ነው ምለው። አሁን ማልኩኝ እግዚአብሔርን ብዬ ወላዲታ አምላክ ትታዘበኝ አትለመነኝ። ወደ አርሲ ለመሄድ ተነስቻለሁ። በእውነት ነው ምላችሁ። በዚያ ስፍራ ላይ ሆኜ ቪዲዮ ቀርጬ ልክላችኋለሁ። ምን ያህል ወደ እሳቱ ገብቼ እንደምጋፈጥ ታያላችሁ። ግን በዚህ ስልክ ቁጥር ደውሉልኝ። አሁን ይሄን ቪዲዮ እንዳያችሁት ደውሉልኝ፣ ታስፈልጉኛላችሁ። እኔ አሁን እሱ እንዳለው ወጥቻለሁ፣ ዝግጁም ነኝ፣ ተነስቻለሁ፣ ከፊት ቀድማለሁ። ገፍተራችሁ ትጥሉኝ እንደሆነ ያለው ገፍተራችሁ በልበል ብላችሁ ገፍተራችሁ ትጥሉኝ እንደሆነ በእውነት ያለው። አርሲ አካባቢ ያላችሁ ክርስቲያኖች ማንን ትጠብቃላችሁ? ወራዩ ዌሪንግ ፎር ምን እንዲፈጠርላችሁ ትፈልጋላችሁ? ቁጭ ብላችሁ ሞታችሁን ነው የምትጠብቁ? አባቶቻችሁን እየጠበቃችሁ ነው? የማያውቋችሁን የማይሰሟችሁን ሞታችሁ ምንም የማይደንቃቸውን እነሱ ከገንዘብ ውጭ ስለናንተ አይገዳቸውም። በእርግጥ እነሱ እረኞች፣ እናንተ ደግሞ መንጋዎች ነበራችሁ። ይጠብቋችሁ ዘንድም የተሰጣችኋቸው ነበራችሁ። ግን እንደማይመለከታቸው ጉዳያቸው እንዳያደላችሁ ደጋግመው ሳይታችኋል። ደጋግመው ካሳዩአችሁ ደግሞ ማን ትጠብቃላችሁ? ቤተ ክህነቱም ሲኖዶሱም ክዷችኋል። የጠቅላይ ሚኒስትሩ እንቅልፍ ማጣት የሚያሳስበው የሚያስጨንቀው ካህን የዳንኤል ክብረት የዘር ፍጅት መጽሐፍ የሚያስደንቀው ካህን ላንተ ምን ነው? የስንዴ ነዶ ይዞ የሚዞር ቆሞስ ላንተ ምን ነው? ምንም እንዳይደለኩ ደጋግመው ሳይቷል። ቤተ ክህነቱም ሲኖዶሱም ያንተ ምንም አይደለም፣ ምንም አይደለም። ያንተ ሞት አይዘገብልህም። ያንተ ሞት እንኳን ሊያስቆሙት ቀርቶ የሚዲያ ሽፋን እንኳን አይሰጠውም። ታዲያ አንተ ምን ትሰራለህ? ማንን ትጠብቃለህ? ወይ አደራጅተህ ራስን ጠብቅ ወይ ልቀቅ። ማንን ትጠብቃለህ? ሞትህን። ሰናይ ጊዜ። የጠቅላይ ሚኒስቴሩ እንቅልፍ የሚያሳስባቸው የመንጋው ጠባቂ ግን ሙሉ መንጋ ተበትኖ የስንዴ ነዶ ይዘው ይዞራሉ። እውነቱን እኮ ነው። ጠቅላይ ሚኒስትር ዶክተር አብይ እድሜህን ያርዝመው፣ እግዚአብሔር ይጠብቅህ፣ ዘርህን ያብዛልህ ብያለሁ። ከነ ዘርህ እግዚአብሔር ይባርክ። ከዚህ በላይ ምን አድርጎ ይናገር? እንዴት እንደዚህ ፍርጥ ብሎ ከዚህ ምኑ ይፍረጥ? በእውነት በስርዓት ተነግሮናል፣ ሰምተናል፣ ስሜታዊ ሆነንም ተናግረናል፣ ጮኸንም አልፏል፣ ምህላም ተይዞ ተሻግረናል። አሁን ያለንበት ሁኔታ ግን የውሳኔ ቀን እንደሆነ ይሰማኛል። በእውነት ነው ምላችሁ። አሁን መወሰን ያለብን ዕለትና ሰዓት ነው። ይሄንን ደግሞ ልናረጋግጥ ህልውናችን ላይ ምንም ነገር ሳይኖር ልናደርገው ይገባል። ዛሬ ተዘጋጅቼ ያቀረብኩላችሁ ወደ እናንተ ወቅታዊ በሆነ ጉዳይ እነዚህን ይመስላሉ ቪዲዮዎቹ። በሌላ ወቅታዊ የሆነ መረጃ እስከምመጣ ድረስ እንደዋወል ባልኩት በዚህ ስልክ ቁጥር አማካኝነት እየደወላችሁልኝ ብታገኙኝ ደስ ይለኛል። ድጋሜ ላንገናኝም እንችላለን። በቦታችሁ በሀገራችሁ ሆናችሁ በቁጭት ወይኔ ከምትሉ አሁን ጊዜያችሁን ተጠቀሙበት። ይሄ ጊዜ የእናንተ ጊዜ ነው፣ የኛ ጊዜ ነው። የቆምን አሁን ያለን ምናወራ፣ ምናስብ፣ ምናስተውል የአንድ የቤተ ክርስቲያን ልጅ ነን ብለን የምናስብ እኛ አሁን የኛ ጊዜ ነው።
በመጀመሪያ ሲንኳኳ የሰማነው የጎረቤት ቤት ነበረ። መንኳኳቱ እየቀጠለ የኛ በር ተንኳክቶ ገብተው በራችን ላይ ደርሰዋል። ደፍ ላይ ናቸው። ስለ እውነት ቅርብ ጊዜ ውስጥ ወር ባልጠቅስ ሳምንት ባይሆን አዲስ አበባ ውስጥ ይሄ ነገር ተከናውኖ ካልሰማን እኔ እቀጣለሁ። ታያላችሁ። ኤኒዌይ የተቀመጠላችሁን ስልክ ቁጥር ተጠቀሙበት። ተዘጋጅተው የቀረቡት ቪዲዮዎች እነዚህ ነበሩ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር እስከምንንቀሳቀስ ድረስ ቸሩ እግዚአብሔር በያለንበት ሁላችንን የሚጠብቀን፣ ሀገራችንን ኢትዮጵያ፣ ሃይማኖታችንን ኦርቶዶክስ ተዋሕዶ ቤተክርስቲያን እምዬን ቅፍ ድግፍ አድርጎ ዳሯን በእሳት መሃሏን ገነት አድርጎ ይጠብቅልን። ስብሐት ለእግዚአብሔር። ሰላም ደሩ። አላማችሁ ቢሰምርም ዛሬ ነው፣ አትመኩ ነገ ሌላ ቀን ነው።